ተሰሚኛለሽ? ተረጋጊ ማርያም። አይደለም እኔ ነኝ የምገልሽ። ተሰሚኛለሽ? አይደለም ማርያም ተረጋጊ። እሺ መልሽልኝ። መልስ ስጪኝ። በአካል ተሰሚኛለሽ? መልስ ስጪኝ። ንገሪኝ እስኪ ምንድን ነው? እሺ ላስረዳችሁ። እሱ አታስረጂኝ። መጀመሪያ ልቀጣይ አስረጂኝ። እኔ ምንድናት አይደለ? ማርያም ምንድናት? ምንም ማታቀምድናት አይደለ? እሱ ምንም ነገር ሰው ላይ ያልፋን የሚያቀጣት እብድናት አይደለ? እሱ እንኳን ትንሽ ያሻለሽ በባዶ የሰው ሰው አምጥቷ እኔ ያልኩሽ ወይ የሆነ የተረጋጋ ነገር ስላልነበርሽ ነው። የምን ጠርጥረሽኝ ነው? ምንድነው እየተፈጠረ ያለው? ቆይ ምንድነው እየተፈጠረ ያለው? ለምን አታስረዱኝ? ምን ነው ለረጋጋ? ሰውዬውን ይዤ የመጣሁኝ ጊዜ አይኗ ሲቅለበለብ አይቻታለሁ። ሲቀጥል ደግሞ ኮሚኒኬት ሲያደርጉም አስተውያለሁ። ምን ሁለቱ ሲያወሩ ማለት ልጁን ታውቂዋለሽ? ምክንያቱም ስትከራከሪለት ነበረ። አላውቀውም። እኔን እንደህብት ስታሳይ ነበረ። ምንድን ነው የሚያጨቃጨቃቸው? የሆነ ያልተግባባንበት ነገር ነበር። እያወራን ስለኛ ጉዳይ ነው። ምን ሆነ ነው? ጓደኛሞች እኮ ነው። በማላችን ብዙ ነገር ይፈጠራል። እሱን እያወራን ነው እኮ። ነገር ምንድን ነው? እሱ ብቻ በምታዘሪ ስለነገርኩሽ ብቻ ነው ይሄን ያህል ጊዜ ተከራከርሽ። ቆይ ያልገባኝ ነገር ቆይ ምንድን ነው? ታዩኝ እንደው ሜዳል ቶፋ ትረፍ በቃ። ምንም ቢሆን ብንጨቃጨቅ እሷ የኔ እንግዳ ናት። እሺ ማስቀየም አልችልም። ቶፋ ሰላም አለይኩም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ከበፊቱ ከነበርኩበት ጭንቀት አሁን ትንሽ ቀለል እንደማለት ነገር ብሎኛል። ደህና ነኝ። እንደው ፈካ አላልኩባችሁም? እንዴት ናችሁ? ያው እየተፈጠረ ያለውን ነገር እያያችሁ ነው። እያንዳንዷን ነገር እያያችሁ ነው። ያው አኑም ትንሽ ወከባ ፈጥሮ ነበረ። ወከባ ስላችሁ በቃ የኪያም ጉዳይ ያለበት የኪያ የልጁ ማለት ነው። የኪያም ጉዳይ አለ። ከዛ ደግሞ የኔ ጉዳይ መጣበት። በቃ ሁሉም በጣም ተወጣጥሮ ነበረ። ኪያም ደግሞ ትንሽ አስጨንቃን ነበረ። ያው እሄዳለሁ ምናምን ብላ ትንሽ አስጨንቃን ነበረ። እንግዲህ እንዳለመታደሉ ነው እሷም ቀርታለች። አሁን ነገሮች እየተስተካከሉ ያሉ ይመስለኛል። ቶፋም ይሻላል። አሁን ያለበት ሁኔታም ይሻላል። ያው እኔ አላቅም እኔ አላቅም። የነሱን ነገር በጣም አስቀድማለሁኝ። ልክ እንደ ታላቅ ነው የሚያደርገኝ። እኔማ ግራ ይገባኛል። ታናሽ መሆኔን ራሱ አንዳንዴ እረሳዋለሁኝ። በቃ ስለነሱ ብቻ ነው ማስበውና አሁን ሁሉም ትንሽ ሰላም ያገኙ ይመስለኛል። ያው ኪያም ተረጋግታለች። እንትናም ቶፋም ትንሽ ይሻላል። ከዛ ደግሞ ማለት ቶፋ ነገሮች ወጣጥረውታል። የኔ ጉዳይ የኪያ ጉዳይ ምናምን በቃ ወጣጥረውታል። እና ደግሞ አኑም ደግሞ አሁን እበለዋለሁ ምናምን ሲል የነበረውን ነገር አሁን ትቶታል። ለልጁ እና ለኪያ ለመኖር ለኛ ለመኖር እኔም ታውቃላችሁ እሱ ከሌለ እኔም የለሁም ማለት ይሄ ሁሉ ጊዜ ስናፍቀው ያ ሁሉ ስቃይ ያ ሁሉ ነገር ደርሶብኝ ስናፍቀው የነበረው ሞመንት ነው አሁን ላይ ያለው ሞመንት። እንደ ቤተሰብ ተሰብስቦ ደስተኛ ሆኖ አብሮ ጊዜ ማሳለፍ በጣም ሲናፍቀኝ የነበረ ነገር ነውና አሁን ላይ እየተሳካልኝ ይመስለኛል። እንግዲህ ግራ ገብቶኛል። አሁን እንዴት ነው እነሱን ማስደሰት ያለብኝ? እንዴት ነው ምናምን የሚለው ሁኔታ ውስጥ ነኝ አሁን ላይ ያለሁት። በቃ ደስተኛ ነኝ። ብቻ ጓደኛዬንም ጠርቻታለሁ። ያው ጓደኛዬን ሌላ ጓደኛ እንደሌለ ታውቃላችሁ። ያው ቤቲ ናት፣ ባለፈው ማየታችኋታል። እና ጓደኛዬንም ጠርቻታለሁ። ያው እንደዚህ በተጨነኩበት ሰዓት ብቻ ሳይሆን ጓደኝነት እንደዚህ ሰላም ትንሽ እረፍት በሰጠኝ ሰዓት ያው በጣም ደስተኛ ነኝ ልላችሁ አልችልም። ብዙ ነገሮች አሉ ውስጤ የቀሩ ጭንቅላቴ ውስጥ ያሉ በጣም ብዙ በቃ ከምነግራችሁ በላይ ብዙ ነገሮች አሉ። ግን ቢሆንም በቃ አትሊስት ባለው ነገር ካልተደሰትን የተሻለ ነገር አይመጣልንም እና ባለን ነገር ማመስገን አለብን፣ መልመድ አለብን። እና
ያው በጣም የትልቅ ሰው ምክር ነው እየመከርኳቸው ያሉት። እሷንም ጠርቻታለሁ። እንግዲህ ግን በጣም በቃ በጣም ናይስ የሆናችሁ ፋሚሊዎች ናችሁ። የምር እንደዚህ አልጠበቅኩም። በጣም ነው ደስ የምትሉት። ወይዬ መጣች ወይዘሪት የኔ እናት መቼስ ያኛው መገናኘት አይባል እሱን በይ መገናኘት አይባልም። ያኛው አይነሳ ነው። ግን እንዴት ነሽ? ፊትሽን ፈካ ብሏል። ደህና ነኝ። ውስጥሽ እኮ ሰላም የሚሆኑ አጠገብሽ ያሉ ሰዎች ሰላም ሲሆኑ አሁን ደህና ነኝ። ተረጋግተሻል። ግን አሁን ስለሱም እያሰብሽ አይደለም አይደል? አሁን ውስጥሽ ሰላም ነው? ስለማ እንጃ እየተጨነኩ ነበር እውነት። ሌሊቱን ሙሉ ራሱ እያሰብኩኝ ነበረ። አላቅም የተፈጠረውን ነገር እንትን እያልኩ ምናምን ማለት እሱንማ ካነሳሽው በጣም ብዙ ጥያቄዎች አሉ። በጣም ብዙ አንደኛ በቃ አሁን የጠራሁሽ ምንድነው ታውቂያለሽ ቤቲ? አንደኛ ያለሁበትን ስታተስ እንድታይ በቃ እንዴት ነው ደህና መሆኔን እንድታይ እንዳትጨነቂ ነው። ሁለተኛ ደግሞ ጭንቅላቴ ውስጥ እውነት ለመናገር ቤቲ በጣም በቃ ጥያቄዎች እየተመላለሱብኝ ነው። በጣም እኮ አንቺም እኮ ወይ ጭንቀት እንዲቀልልሽ ውስጥሽ ያለውን ጥያቄ ወይ መመለስ የሚችል ሰው ካለ ምናምን ስለመለስ ከዚህ ጥያቄ ጋር ማለት እኔ ምንድን መልስልሽ ባለፈው ያው ግርግር ላይ ስለነበረ ሁሉንም ነገር ኖቲስ እንደማድረግ ታውቂያለሽ። ከልጅነቴም ታውቂያለሽ ምን አይነት እኮ አይገባኝም። እኔ ምን መልስልሽ ነገር ካለ ደስ ይለኛል ማለት የሚቀልሽ ከሆነ በጣም ማውቀው አንቺ ማታውቂው ነገር ካለ ቶፋ ይዞ የመጣ ሰዓት ቶፋ ጠፍቶሽ አይደለም? አይ ማንን ይዞት እንደመጣም ታውቂያለሽ። እሱ የመጣ ሰዓት የሆነው ሁኔታ ስትይ የነበረው ነገር ለሱ ለመከላከል እየሞከርሽ ነበር። አሁን እዛ ጋር ነሽ እንጂ በዚህ ምን ሆነሽ ነው? አይደለም ጭንቅላቴ ውስጥ እኮ በጣም ብዙ ሀሳብ ነው ያለው። ምን እየሆንሽ ነው? እንደ ቀላል ነገር እንዳልፎ ነው እንደፈለግሽው። እኔ ይኸውልሽ ጥያቄ ፈጥሮብኝ ነበር። መጀመሪያ አላውቀውም አልሽ፣ ከዛ እሱ ነው አልሽ። እሱን ነው እኔ ክሊር እንድታረጊልኝ የፈለኩት እና ተሳስተሽ ነው ማለት እሱ አይደለም እኮ እያልሽ አይደለም። ፕላስ አንቺ እንደ እብድ ነበር እያሳየሽኝ ያለሽው። አንቺ ከማንም በፊት ታውቂያለሽ፣ ብዙ ነገር ታውቂያለሽ አይደለ? ማለት ለማንም ነግሬው ማላውቀውን ስሚኝ። አሁን ድጋሚ አታሳብጂኝ። ድጋሚ መጫወት አልፈልግም። ለእንደዚህ እንደሆነ አልመጣም ነበር፣ የእውነት አልመጣም ነበር ሲጀመር ተመለስ እንደገና ወደ ኋላ የዛኛው ካልገለሽልኝ ካላጠራኝ እንዴት ነው ደስተኛ ሆኜ በስነ ስርዓት ጭንቅላቴ ነፃ ሆኖ እንትን የሚለው? የዛኔ እኮ መለስኩልሽ። ምንም አልመለሽልኝ። በዛ ሁኔታ ውስጥ የመለሽልኝ መልስ ራሱ ለኔ መልስ ሆኖ አይታየኝም። በቃ አሁን ላይ ግን እንድትመልሽልኝ እፈልጋለሁ። ምክንያቱም የዛን ሰዓት ላይ በጣም ስትከራከሪ ነበረ። ፕላስ የሆነ ሰዓት ላይ ለማን ተከራከርኩት? ለማን ተከራከርኩት? ግልጽ ያረክሽ አውሪና አወራርሹ ደስ አላለኝም። አላውቅም እኔ ለወንጀል ይሁን ምን ይሆንሽ ነው? ለወንጀል እየሞከርኩ አይደለም። ግን እኔ እኮ ጓደኛዬ ነሽ። ከማንም በላይ እኮ የምትቀርቢኝ ከነቶፋ ከነአኑ ከሁሉም ሰው በላይ እኮ የምትቀርቢኝ አንቺ ነሽ። ግን ደግሞ በዛ ሰዓት የነበረው ሞመንት ደስ አይልም ነበር። እኔ የዛ ሰዓት ላይ መናገር አልቻልኩም። ምክንያቱም ጥሩ ስሜት ላይ አልነበርኩም። ያየሁት ነገር አለ፣ ብዙ ነገሮች አሉ። በቃ ላንቺ በግልጽ ተናገሪ። እንደዚህ በይና ካወራንበት አይቀር በስነ ስርዓት ተናገሪና እኔም ልመልስልሽ። ምንድን ነው ያየሽው? ምን ያለሽው ነገር አለ? እየነገርኩሽ እኮ ነው። አንቺ እኮ ለማዳመጥ ዝግጁ አይደለሽም እንጂ ቤቲ እየነገርኩሽ እኮ ነው። እኔ ሁሌም እሰማሻለሁ። አንቺ ዝም ብለሽ እኮ እሺ፣ ዝም ብለሽ ስሚኛ። አዎ ተነሳብኝ። መሪም እብድ አይደለች? ተረጋጊና አውሪኝ። ጨርቋን የጣለችው እሄዳለሁ። የት ነው የምትሄጂው? ጥያቄ መልሽልኝ እንጂ ጠይቂኝና እኮ በስነ ስርዓት ለመጠየቅ አንቺ ማዳመጥ አለብሽ። እየሰማሁሽ ነው። እሺ ጠይቂኝ። እየሰማሁሽ ነው።
እንደ እብድ ሁሉም ሰው ያስጮኛል እንዴ የዛ ሰዓት ላይ አንዴ ታውቂዋለሽ አንዴ አታውቂውም እና ቶፋ ፊት እንኳን እንደ እብድ ለማለት አይ በቃ ተሳስታ ነው እሱ አይደለም ከዛ ላይ የሆነ ሰዓት ላይ ደግሞ ልክ እንደሚተዋወቅ ሰው መቶ እግርሽ ላይ ሲወድቅ የሆነ ነገር ሲል ቆይ አንድና አንድ ጥያቄ ብቻ ነው መጠየቅ የምፈልገው ቤት ልጁን አይተሽው ራሱ ታውቂያለሽ አይደለም አውርተሽ እንደማለቀው እኮ ነግሬሻለሁ አይደል ከዚህ በፊት አንተ ታዲያ ለምንድን ነው እኔ እኮ የኔ እህት ነሽ አይደል የኔ መከታ ነሽ ለኔ ነበር እኮ ልትከራከሪልኝ የሚገባው እኔ ምንድናት አይደል መሪያም ምንድናት ምንም ማታቀምድናት አይደል ምንም ነገር ሰው ላይ ያልፋል የሚያቀታት እብድናት አይደል እሱን እንኳን ትንሽ ያሻለሽ አንቺ እኮ የሳንታት እኮ አንቺ እኮ ተናገርሽ እኮ ቤቲ አሁን ጥያቄ መልሽልኝ ሰውየውን ታውቂዋለሽ ወይ ከዚህ በፊት ታውቂዋለሽ ወይ እኔ ነገርኩሽ እንደማላውቀው ስሙን ብቻ ነው የማውቀው እሱም አንቺ ስትነግሪኝ ታዲያ ምንድን ነው ቆይ ምንድነው እየተፈጠረ ያለው ቆይ ምንድነው እየተፈጠረ ያለው ለምንድን ማታስረዱኝ ምን ልረጋጋ ምን ብናስረዳሽ የነሱ ጉዳይ እኮ ለማስተካከል ሞከርኩኝ በቃ እነሱ ሰላም ሆኑ ስል ደግሞ ይሄ ጭንቅላቴ አላሳርፋለኝ ምን ላድርግ እሺ ነይ ቁጭ በይና ነው እኔ ይኸውልሽ የዛኔ ተሳስተሽ ከሆነ ያልኩሽ አንዴ አጥርቼ ልሽለሽ እሺ ተሳስተሽ ይሆናል ያልኩሽ መጀመሪያ አላቆም ብለሽ ነበር አይደለ አስታውሽ እስኪ እንደዛ ሲታስተውሻለሽ አውቂ ነው እሺ ቶፋ ነገር እንዳያደርገው ብዬ ነው እኔ እሱን በምን አውቃለሁ ታዲያ ወይ ቀድመሽ አልነገርሽ እኔ እሱን በምን አውቃለሁ አላቆምሽ መረዳት ከብዶሽ ነው ወይ ሲጀመር አትዋሺኝ ምንድን ነው የማልዋሽሽ ምን ልንገርሽ ፎቶዎች አይቻለሁ አትዋሺኝ የምን ፎቶ ነው የምትይው ፎቶዎች አይቻለሁ እኮ ነገሮችን እኔ አንቺ ምንም ነገር እንዳትሆኝ እኔ እርግጠኛ ባለማለት ነገር አንቺ እንዳልጠረጥር ብዬ ነው እኮ ያዚህ ይሆነኝሽ ፎቶዎች አሉ ያንቺ ነው እሱ የኔና የማን ስታወሩ የኔና የማን ተናገሪ ያንቺ ነው እዛ ሴታ ሰውዬ እና ፎቶ አለሽ ፎቶ አለሽ ነው ስለዚህ ባላገር ነው እንደሚመስልሽ ምን ይመስልሽ እኮ ተቀናብሮ ስንት ነገር አለ አንቺ ገና እያሰብሻለሽ የዛሬ 6 ዓመት እንደወጣሽበት ብዙ ቴክኖሎጂ ታላሁ የዛሬ 6 ዓመት አይደለ ተረጋጊ ያስታውሽ ፎቶ አላውቅም ስለምን ፎቶ እንደምታወሪ አላውቅም ወይ በሆነ ነገር ተቀናብረን አላውቅም ስለምን ማን ፎቶ ነው የሰጠሽ ሲጀመር ማን ያሳየሽ እሱን እኮ ማወቅ አይጠበቅብሽም እኔ እኮ እየጠየኩሽ ያለሁት ቀጥታ አንድና አንድ የሆነ ነገር ልጁን ታውቂዋለሽ ወይ ምክንያቱም አላውቀውም ስትከራከሪለት ነበረ አላውቀውም እኔን እንደህብድ ስታሳይ ነበረ እና ቶፋ ፊት መሪያም አላውቀውም ስንት ጊዜ ነው የምነግርሽ ታዲያ እንዴት ይሆናል ቆይ እንዴት ይሆናል ጭንቅላቴ እኮ ማሰባባተው ሌላ ነገር ማሰብ እኮ አልቻለም ታዲያ ሌላ እንዴት ሊሆን ይችላል እንዴት ሊሆን ይችላል አንቺ ማታውቂው ከሆነ የዛኔ ቶፋ ይዞት ሲመጣ እግርሽ ስር ተንበርክኮ እንዴት ማያውቃትን ሴት ይለምናል ምን ይሁን ለነፍሱን እንዴ ሊገለው ነበር እኮ አላየሽው ሁላችሁ ባልሽ ነበር ከኔ ውጭ ማን የተረጋጋ ሰው ነበረ ለምንድን ነው በዛ ልክ የተረጋጋሽው መጣሽ አመሰግናለሁ ለምንድን ነው በዛ ልክ የተረጋጋሽው አንቺ ስላበሽ ነው ስለራስራን እኔ አላበርኩም ተሰሚኛለሽ አይደል አላበርኩም የዛኔ ምንድን ስታሳይ ነበር አላበርኩም ተረጋጋስ ነበረብኝ አንቺ ለማረጋጋት አንቺ እንደዚህ አይነት ታመጣ ቢደርስሽ እኔ እንደዚህ ሆነ ነበር እኔ እንደዚህ ልክ ተረጋጋ ነበረ እህትሽ ወዳጅሽ እናትሽ ሁሉ ነገርሽ አይደለም ሁሉ ነገር አይደለሽም አሁን ምንድነው ጥያቄሽ ማቆኔ መሰለሽ ታውቂዋለሽ ቁጭ በይና ልንገርሽ ታውቂዋለሽ መልስ ስጪኝ ታውቂዋለሽ መሪያም ልንገርሽ እኮ ልንገርሻለሁ ተረጋጊና ስሚ የት እንደማውቀው ልንገርሽ ምንም እኮ ልትረጋጊ ቁጭ በይና ልንገርሽ እያልኩሽ ነው መስማት አይደል ፈልጊ ታውቂዋለሽ እሺ ልንገርሽ
ታረጋግና ቁጭ በይ። ታውቂያለሽ አይደል? እሺ አንቺ ታውቂያለሽ አይደል? እሺ ተረጋግተሽ ስሚ፣ ቁጭ በይ። ታውቂያለሽ አይደል? ንገሪኝ። አንቺ ታውቂያለሽ ስትይኝ ነው የማውቀው መሪም። ታውቂያለሽ አይደል? ስለሱ ስትነግሪኝ ነው የማውቀው። ስለሱ ብቻ ባውቅ ስሚ ያኔ ተከራከርሽልኝ። ንገሪኝ። ስለሱ ብቻ በምታዘኒ ስለነገርኩሽ ብቻ ነው ይሄን ያህል ጊዜ ተከራከርሽለት። ቆይ ያልገባኝ ነገር ቆይ ጭንቅላቴ ያስብ እስኪ። ቆይ እስኪ ንገሪኝ። እኔ ስለዛ ሰው ጥሩነት 1 እና 2 ወር ብቻ ስለነገርኩሽ ነው። ስለሱ ምንም ነገር እንዳይጎዳው እኔ ድንገርሽ አይደል ብጋለው ያንን ሰውዬ ደስተኛ ነኝ። ብጋለው ግን ደግሞ ጋልዬ ሌላ ደግሞ 6 እና 7 ዓመት እድሜ መጨመር አልፈልግም። ወዲያና ልጅና ነገር ትዝ ይልሻል ወይ? በ1 እና በ2 ወር ስለነገርኩሽ ብቻ ያንን ሁሉ ነገር ሰምተሽ ለሱ እኮ ስትከራከሪለት ነበረ። እሱ እኮ ስትከራከሪለት ነበረ። አይደለም ወይ ነበር የፈለግሽው? ምን ማለት ነው? የሞት አታስቢ፣ ለዛ አታስቢም እንዴ? ደግሞ ለእርሱ ለእሱ አሳቢዎች ንገሪኝ። ደግሞ ለእሱ ማሰብ ጀመርሽ? ምንም አይደለም። የግል ጉዳይ ነው። የግል ጉዳይ ነው። ምንም አይደለም። ጓደኛ አይደለሽ እንዴ? ምን ሆነህ ነው? እንዳዲስ እንትን ማለት አለብን ማውራት አለብን። አውራለሁ ደግሞ ቤቴ ነው አይደለ? ቤትሽ ነው ብለኛል። ስለዚህ የፈለኩትን ሰው የመጥራት መብት አለኝ። እሺ የፈለግሽውን ሰው መጥራት አትችይም ማለት እንመለስበት ድጋሚ ማለት ነው። እንመለስበት ማለት ታዲያ ምንድን ነው? አልገባኝም። ምንድን ነው? ምንድን ነው የምትፈልጊያቸው? ምን ሆነህ ነው? ተረጋጋ እንጂ። ጓደኛዬ እኮ ነው። አክብር። ምን ማለት ነው? ጓደኛዬ ነኝ ስጠራኝ መጣሁ። ምንድን ነው? አልገባኝም። ተይው እኔ እንደውም እሄዳለሁ። ቶፋ ትረፍ በቃ። ምንም ብንጨቃጨቅ እሷ የኔ እንግዳ ናት። እሺ ማስቀየም አልችልም። ቶፋ የሰማሽ ምንድን ነው የምሰማው? ከዚህ በኋላ ምንድን ነው ከዚህ የምታመጪውን ሰው ለእኔ መንገር ያስፈልጋል። እሺ ጓደኛዬ እኮ ነሽ። አልገባኝም። የ6 ዓመት ጓደኛዬ ነች። ከሰውዬው ጋር እኩል ማለት ነው። ታውቂያለሽ? እንደዛ አይደለም። ከመሄዴ በፊት ነው እያለች ያለችው። አብረን የተማርነው ብዬ እኮ ነግሬሃለሁ። የምትጨቃጨቁበትን ነገር ንገሪኝ። ምንድን ነው የሚያጨቃጨቃችሁ? የሆነ ያልተግባባንበት ነገር ነበር። እያወራን ስለኛ ጉዳይ ነው። ምን ሆነ ነው? ጓደኛሞች እኮ ነው። በማላችን ብዙ ነገር ይፈጠራል። እሱን እያወራን ነው እኮ። ንገሪኝ። ምንድን ነው ቶፋ? ምን በቃ አላርፍም። ምንድን ነው የማታርፈው? ለምንድን ነው የማታርፈው? ማለት ሁሉንም ነገር ያውቃሉ። ስላንቺ አልገባኝም። ሁሉንም ነገር ማወቅ አለበት። ወንድም ያለ እንዴት ነው ማለት? አይገባኝ። ግን በጓደኝነታችን መሀል የተፈጠረ ነገር ነበር። እሱን እያወራን ነው። እሺ በቃ ቶፋ ተረጋጋ። በቃ እኛ እናውራበት። አንተ ሂድ። ምን ሆነህ ነው? ባለፈው ሰውዬውን ይዤ የመጣሁኝ ጊዜ አይኗ ሲቅለበለብ አይቻታለሁ። ሲቀጥል ደግሞ ኮሚኒኬት ሲያደርጉም አስተውያለሁ። ምን ሁለቱ ሲያወሩ ማለት። ስለዚህ ከሱ ጋር ግንኙነት እንደነበራችሁ እርግጠኛ ነበርኩኝ። ማለት አትተዋወቁም ከዴቭ ጋር? እሷ ስትነግረኝ አውቀዋለሁ። ቆይ አንቺ በአካል አታውቂውም? አላውቀውም። አታውቂውም? አላውቀውም ማለት እኔ እንዴት ላውቀው እችላለሁ? አሁን እያወራን የነበረው ቶፋ ስለሱ ነበረ። በስተመጨረሻ ከተረዳሽኝ አንድ ነገር ምንድን ነው? ስለዚህ አንቺም ጠርጥረሻታል ነው? ቤቲ ምንም አይነት ውሸት አልፈልግም። የምር እየጠረጠርሽ ነው? ምንድን ነው የጠረጠርሽ ነው? በባዶ የሰው አምጥቷ እኔ ያልኩሽ ወይ የሆነ የተረጋጋ ነገር ስላልነበርሽ ነው። የምር ጠርጥረሽኝ ነው? ቶፋ ወንድሜን ከልጅነቴ ጀምሮ አውቀዋለሁ። ሰምተሽኛል አይደል? እኔን አታውቂኝም አይደል? እባክሽ እንደዛ አይደለም። እንደዛ አይደለም። በቃ የምር ነው ስለምታወቅ ከሰው ምንድን ነው የምትፈልጊው? ተናገሪ። ምንድን ነው የምትፈልጊው? ከሰው ምን ልፈልግ? አላውቀውም አልኳችሁ እኮ። እርግጠኛ ነገር ምንድን ነው እርግጠኛ? ወይስ ስለምጠይቁት አላውቅም። ስለምን ማለት እንደሚተዋወቁ
በምን እርግጠኛ ሆንክ? በደንብ አንደኛ ነገር ፊታቸው ምናምን ነገር ኮሚኒኬት ሲያደርግ አይቼዋለሁ። እኔ ለማሃላቸው የገባሁት ስማኝ፣ እንኳን እኔ ይቅርና አንቺ በእንደዚህ አይነት ሁኔታ ስር ሆነሽ እንኳን ያን ነገር ስላስተዋልሽ መሰለኝ አይደል ጠራሻት። ስለሱ ነው የምታወሪያት። እኔ ደግሞ ነፃ ሰው ነኝ፣ ኒውትራል ነኝ። ሁሉንም ነገር የሚፈጠረውን ነገር እያስተዋልኩኝ ነበር። ይኸውልህ እኔ ላገላገላችሁ ብቻ ነው የሞከርኩት። የሰማሽኝ ነው ማስረጃ ከሌላት ጥቀሳት። ዝም በይ አንቺ። ከአንቺ ጋር እያወራሁኝ አይደል። አንቺ አምነሽ ነው የሁሉ ነገር እየተፈጠረ ያለው። እሷን አምነሽ እሱን አምነሽ ከዛ በኋላ ደግሞ የመጣሽበትን የሆንሽበትን ነገር እንግዲህ እያየን ነው አይደል? ከዚህ በኋላ እዚህ ቤት የሚገባውን የሚወጣውን እያንዳንዱን ሰው ለኔ ማሳወቅ ግዴታሽ። እንደዛ ከሆነ እዚህ ቤት አልመጣም። ውጪ መገናኘት እንችላለን። አልመጣም እዚህ ቤት ካሁን በኋላ። ከዚህ በኋላ ስለናንተና ስለናንተ ራሱ አናወራም። አሁን ይዤሽ ሄድና ፖሊስ ጣቢያ ነው የምንሄደው። ራስ የፖሊስ ጣቢያ ምን ሆነክ ነው? መጣ ጠርጥሬያታለሁ። ከዛ ፖሊሶች ደግሞ የሚያጣሩት ነው። ለማስረጃ ምንድን ነው የምትጠረጥራት? አንተ የሆነ ነገር ስላላይ ሳታይ ማስረጃ አለኝ እኮ ማስረጃ አለኝ ከሱ ጋር ስለምትተዋወቅ ማለት ነው። ከዛ በፊት ግን ማለት ነው ከዛ በፊት እርግጠኛ ነኝ ካሜራ እየቀረጻችሁ ነው አይደል? ስለዚህ ካሜራው የሚይዝልኛል ለአንዴና ለመጨረሻ ጊዜ ጠይቅሻለሁ። ከሱ ጋር ያለሽን ነገር በግልጽ ንገሪኝ። አለበለዚያ ግን አልናገርም የምትይ ከሆነ ደግሞ በቂ የሆነ መረጃ ስላለኝ እሱ ነው ወጣ እኮ። መረጃው ምንድነው? አይመለከትሽም። መረጃዬን እኔ ላንቺ ልነግርሽ አልችልም፣ ግን መረጃ አለኝ። ከሱ ጋር ምንድነው የሚያስታውቃችሁ ነገር? በሷ ምክንያት ነው የማውቀው። አለቀ። በአካል አታውቂው? አላውቀውም። አታውቂው? በሷ ምክንያት አውቀዋለሁ። ከዛ ውጭ አላውቀውም። እየነገርኩህ ነው። በአካል በሷ ምክንያት ይሁን በማንም ምክንያት ይሁን በአካል ተገናኝተሽው ታውቂያለሽ ወይስ አታውቂ? አላውቅም። የሆነ ጊዜ ሰፈር እሷን ፈልጎ ሲመጣ ነበር። አላውቅም። የዛኔ ታይታ ከሷ ውጪ አግኝተሽው ታውቂያለሽ? አታውቂ? ነገርኩህ። እሷን ፈልጎ ሲመጣ እኔ የምጠይቅሽን ብቻ ጥያቄ መልሽልኝ። እየሰማሽኝ ነው? እየሰማሁ ነው። አትጩብኝ። እንደገና ተቀጣጣሽ። አሁን አላውቀውም እኮ እያልሽ ነበረ ቤቲ እኮ ነገርኩሽ። ፈልጎ ሲመጣ እያልኩሽ ያለሁት ገብቶሻል? አንቺን ፈልጎ ሲመጣ አይቻለሽ። ለምን ተተቀጠቀጠ? ምንድን ነው? ምን ሆነሽ ነው? መረጃ አለኝ አልኳት። እውነት ለምናገር መረጃ ምንድን ነው? መረጃ የለኝም። አይገርምሽም? ግን ይሄንን ፊትሽን ማየት ፈልጌ ነበር። የቱን ፊቴ? ይሄ የሚንቀጠቀጠው የሚፈራው ምንድን ነው እየተፈጠረ ያለው? ምንድን ነው? ትሰሚኛለሽ? ተረጋጊ ማርያም። አይደለም እኔ ነኝ የምገልሽ። ትሰሚኛለሽ? አረ ማርያም ተረጋጊ። እሺ መልሽልኝ። መልስ ስጪኝ። በአካል ትሰሚኛለሽ? መልስ ስጪኝ። እሷ ጠርታሽ እዚህ መጣሽ ተገኘሽ፣ እንኳን ደህና መጣሽ። እሷ ባትመጣ ግን እኔ አንቺ ጋር ዛሬ ልመጣ ነበር። ምክንያቱም ማለት ይኸውልሽ እኔ ስለሷ ጉዳይ ያለኝ መረጃ እሷን ዘጥዬ ያለመጣል በቂ። ግን ከዚህ በኋላ እንደዚህ አይነት ሰዎችን እያመንሽ ነው አንቺ ቤተሰብሽም አንቺም እየተረበሽ ያለሽው። እስከ መቼ ነው ልጅ የምትሆኚ አንቺ? እንዴ እኮ አይደለም እሷ እኮ የልጅነት ጓደኛዬ ናት። የልጅነት ጓደኛሽ አለችኝ። 7 ዓመት ነው የምታውቂያት። ሴታፕ ነው እሱ እንዲያገኝሽ እሱን እንድታፈቅሪው ምን 5 ዓመታችን ነው። እንደሱ አይደለም። አንድ መረጃ ልንገርሽ። መጀመሪያ ባለፈው ዕለት የለኝም ያልኳት አውቄ አሳይሽ መረጃ ያለሽ እዚህ ፎቶ ላይ የምታዩ ሁለቱ ናቸው። አንድ ይሄንን ነገር ምን ልትዩ ነው? ኤአይ ነው ምንድን ነው ይሄ? ንገሪኝ እስኪ ይሄ ምንድን ነው? ላስረዳችሁ። አታስረጂ። መጀመሪያ ልቀጣይ ሌላ ተጨማሪ ነገር ንገሪኝ። ስሚኝ እንዴ መጀመሪያ እኔ ነኝ የማወራው። ሌላ ተጨማሪ ነገር ንገሪሻለሁ። የእሱን ስልክ ቀምተ ነው ነበር ላስት ኮል ላይ የማን እንደሆነ ታውቂያለሽ? የእሱ እኔ እንግዲህ ቁጥሩን አላውቀውም አይደለም እንዲያመጣ የረዳሽ አንቺ ነሽ። እኔ አንተ የሆነ ነገር እንዳታደርግ አስቤ ነው። ቤት የለኝ ቁጥርሽን አውቀዋለሁ እኔ ቁጥርሽን አውቀዋለሁ ወይ ቤቲ? አላውቀውም። ስምሽንም አላውቀውም ቁጥርሽንም አላውቀውም። ግን ይኸው መረጃ። እሺ ላስረዳችሁ። ስሙኝ አንዴ እስኪ አውሪ። ምን እንደምትረፈልግ ይስማሽ። ተረጋጊና ልስማት እስኪ ምን ልትለኝ እንደምትችል እንግዲህ
6 ዓመት ሙሉ እንደዛ ስትሰቃይ የነበረው በአንቺ ምክንያት እንደሆነ ታውቂያለሽ አይደል? እሺ እሺ ተናገሪ፣ ምንድን ነው ምክንያቱ? ረጋ በይ፣ እኔ መስማት ፈልጋለሁ። እያንዳንዱ ነገር መስማት ፈልጋለሁ። ረጋ በይ፣ ንገሪኝ። እሺ ለኔ ንገሪኝ። እሷን ታያት። ምንድን ነው የተፈጠረው? አትነፋረጂ፣ ተናገሪ። እሺ እኔ ላይ እንደተጫወቱ እንዳይጫወትብሽ ብዬ ነው። አረ ሙዚ አዲስ ጨዋታሽ ነው። ኦኬ። ስለዚህ ከዛ በፊት ታውቂው ነበር በደንብ? መሪየም ከማውቋ በፊት ታውቂው ነበር። አሪፍ። ከዛ በኋላ ደግሞ መሪየምን ደግሞ እንዲጎዳት ደግሞ አቀረብሽው አይደል? እኔ እሷ እንዲጎዳት አላደረኩም። እሺ ምንድን ነው ያደረግሽው? እንደማይሆንሽ ነግሬሽ ነበር። ብዙ ጊዜ እንደማይሆናት ነግሬያት